ሰላም እንደምናላችሁ ክብራን ታላቅ ማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍሉ ሰላማችሁ ብዝት ይበል። ማንቸስተር ዩናይትድ በ27ኛ ሳምንት የእንግሊዝ ፕሪሚየር ሊግ ወደ መርሲሳይድ አቅንቶ በሄል ዴክሰን ስታዲየም ኤቨርተንን 1-0 ማሸነፍ ችሏል። በጣም ውስብስብ የነበረና ታፍ ጌም ነበር። ስለ ጨዋታው ሀሳቦችን እናነሳ ከናንተ ጋር ተገናኝተናል። በድረ ጨዋታ ቅኝት ማለት ነው። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ የሚቀጥሉትን 15 ደቂቃዎች ለኛ ስለምትሰጡን ከልብ እናመሰግናለን። በፕሪማች ሪቪዋችን የቅድመ ጨዋታ ትንተና በሰራንበት ጊዜ የጨዋታ ግምቶቻችሁ እንድታስቀምጡ ጠይቀናችሁ ነበረ። አንድ አድማጭ ብቻ የጨዋታውን ውጤት በትክክል ገምቶ አግኝቷል። አብዱሰላም መሐመድ 1-0 ጨዋታው እንደሚጠናቀቅ ገምቶ ማግኘት ችሏል። እሱ ብቻ ነው ያገኘ። በጣም በርካታ አድማጮቻችን ግምቶቻቸውን አስቀምጣቸዋል። የ3-1 የ2-1 ግምቶች በርካታ ናቸው። ግን እንዳልኩት አብዱሰላም መሐመድ ብቻ ነው በትክክል ማግኘት የቻለ። በጣም ውስብስብ ጌም ነበረ። መጀመሪያ ላይ የሳምንቱ የፕሪሚየር ሊግ የመጨረሻ ጨዋታ ሆኖ ነበር የተከናወነው። ኤፍሬም ከጀርመን ሎርክ በጣም ኢንተረስቲንግ የሆነ ሀሳብ አስፍሮ ነበረ። ትኩረቶች ሁሉ እንደዚህ ብቻው ማንቸስተር ዩናይትድ ሲጫወት የዓለም ትኩረት ሁሉ ይስባል። ቢኮዝ በዚህ ሳምንት መጨረሻ ላይ ምንም አይነት ጨዋታዎች ትናንትና ምንም አይነት የአውሮፓ ጨዋታዎች ስላልነበሩ ከጣሊያን ሴሪያ ጥቂት ጨዋታዎች ውጭ ማለት ነውና ፕሬሸሮች እንደዚህ ሲሆኑ ይኖራሉ። ያን ፕሬሸር ትናንትና በጉልህ ሁኔታ መመልከት ችለናል። በጣም ጥሩ ማስተዋል ይመስለኛል ለኤፍሬም። በጣም ከባድ ጨዋታ ነበር፣ ታፍ ነበረ። እናም ሁለት የመጀመሪያ አጋማሾች የማንቸስተር ዩናይትድ የኳስ ቁጥጥር ድርሻ የተለያዩ ነበር። እሱን በደንብ በጥልቀት አነሳለሁ። በመጀመሪያው አጋማሽ የነበረው የኳስ ቁጥጥር ድርሻና በሰከንድ ሃፍ የነበረው የኳስ ቁጥጥር ድርሻ በማንቸስተር ዩናይትድ ውጤት ላይ የተለየ አበርክቶት ነበረው። እሱንም ለማንሳት እወዳለሁ። ብዙ ነገሮችን እናነሳለን። ስለምትከታተሉን ስለምታደምጡን በድጋሚ ከልብ ነው ማመሰግነው። ሰብስክራይብ አድርጋችሁ አድምጡን። ደግሞም የላይክ በተኑን መጫናችሁ አይረሳ። ምሽት ላይ ጨዋታውን 5 ሰዓት ላይ ቁጭ ብላችሁ የታደማችሁ አድማጮቻችን ደግሞ በጨዋታው ውስጥ የነበሩ ሀሳቦቻችሁን አንሱልኝ እስኪ። በተለይ ደግሞ ማንቸስተር ዩናይትድ የኳስ ቁጥጥር ድርሻው በጣም ከፍ ሲል የጎል ሙከራዎች ይቀንሳሉና በዛ ላይና ያላችሁ ሀሳብ ምን እንደሆነ ብጽፉልኝ ደስ ይለኛል። አብራችሁን በድጋሚ ቆይ። ግሎሪ ማን ዩናይትድን በጥቂቱ አድምጠን ተመልሼ እመጣለሁ። ሌላ በጣም ውስብስብ ጨዋታ ነበረ። ለማይክል ካሪክ በጣም ፈታኝ ይመስለኛል። ደግሞ ብዙ የተማረበት ጨዋታ ይመስለኛል። ግን ማንቸስተር ዩናይትድ ተፈላጊውን ሁሉ ነገር ወስዷል። በጨዋታው ውስጥ ወደ ሄል ዴክሰን ሄደን ክሊንሺት ማስመዝገብ፣ ለቶፕ ፎር በጣም መጠጋት፣ 3 ወሳኝ ነጥብ ማግኘት እናም ደግሞ በ2026 ያለን ያለመሸነፍ ሪከርድ ማስቀጠል፣ ባለፉት 10 ጌም ምንም አይነት ሽንፈት የሌለው ቡድን መሆኑን ጨምሮ በጣም ድንቅ ሪካርዶችን ይዘን ነው መመለስ የቻሉ። ከቼልሲና ከሊቨርፑል አሁን የ3 ነጥብ ርቀቶች ያሉን እኛ 4 ነጥብ ላይ በ48 ነጥቦች እንገኛለን። ቼልሲና ሊቨርፑል በእኩል 45 ነጥቦች ላይ የሚገኙት። በተከታታይ ሳምንታት ደግሞ ነጥቦችን እየጣሉ እንደሆነ ይታወቃል። ቼልሲ የሚቀጥለው ሳምንት ከአርሰናል ጋር ነው ወደ ኤምሬትስ አቅንቶ የሚጫወተው ማለት ነው። ቪላ 51 ከኛ 3 ነጥብ ይርቃል። ግን ቪላም አሁን ነጥብ የሚጥል ቡድን ነውና ወደ ሶስተኛ የመምጣት እድላችን በቅርብ ሳምንታት ውስጥ የሚሆን ይመስላል። ላይናፑ ጋር ነገሮችን ብንጀምር በጣም መልካም ይመስለኛል። የላይናፕ ለውጥ አላረገም ማይክል ካሪክ በድጋሚ ማለት ነው። የተጠበቀ ጉዳይ ነበረ። የቤንጃሚን ሴስኮ ወደ ላይናፕ መምጣት ይጠበቅ ነበር። በፉልሃም በዌስትሃም ጨዋታ ላይ ጎል ማስቆጠር ችሏል። ደግሞም ከማንቸስተር ዩናይትድ የፊት መስመር ተጫዋቾች አንዱን በተለይ ማቲያስ ኩኛን ወይም ደግሞ አማድ ዲያሎን ቀንሶ ከፊት መስመር ውስጥ ቤንጃሚን ሴስኮ ይጨምረዋል ተብሎ ላይናፕ ውስጥ ተጠብቆ ነበር። ግን ከ14 ቀናት በኋላ የነበረው ላይናፕ ነው የደገሙ። አንድ ሰርፕራይዝ የነበረው ላይናፕ ጥሩ ሰርፕራይዝ ላይሆን ይችላል፣ ግን ሳይጠበቅ የነበረው ክስተት የሊሳንድሮ ማርቲኔዝ በጉዳት ምክንያት በላይናፕ ውስጥ አለማካተትና ሌኒሮ ወደ ላይናፕ መምጣት ያልተጠበቀው ይመስለኛል። እሱ ብቻ ነው አንዱ። ግን ከማይክል ካሪክ ከጨዋታ አስቀድሞ መጠነኛ ጉዳት እንዳጋጠመውና በቅርብ ወደ ልምምድ እንደሚመለስ ብዙ ከባድ እንዳልሆነ የሊሳንድሮ ማርቲኔዝን ጉዳት መናገር ችሏል። ከዛ ውጭ የላይናፕ ጉዳይ አልነበረም። በጨዋታው ውስጥ ፍጹም አስደናቂ ነበር። ሳለመንሰን በግብ ጠባቂ ቦታ ላይ ነበረ። ሁለቱም ፉልባክ ቦታዎች ሉክሾና እንዲሁም ደግሞ ዲያጎ ዳሎ ተወጥቷል። ሉክሾውን በማንቸስተር ዩናይትድ ማሊያ ውስጥ በዚህ ውድድር ዓመት ብዙ ደቂቃዎችን የተጫወቱ ተጫዋች ነው፣ ከብሩኖ ፈርናንዴዝም በላይ ማለት ነውና የሚገርማ ዊክ ቱ ዊክ በጉዳት ምክንያት ማይኖረው ተጫዋች አሁን ከዩናይትድ የዚህ ውድድር ዓመት ብዙ ደቂቃዎችን ያሳለፈው ተጫዋች መሆን እስከመቻል ደርሷል። የማንቸስተር ዩናይትድ ሜዲካል ስታፍ ሉክ ሾው ላይ የሰሩት ስራ የሚደንቅ ይመስለኛል። በተለይ ደግሞ ብዙ ሜትሮችን እንዳይሮጥ የተገደቡ
ኢንቴንሲቲዎች እንዲያረግ መደረጉ በብዙ የረዱ ይመስለኛል። እንዳልኳችሁ ሃሪ ማጉዌርና ሌኒ ይሮ ተጣምረዋል። ሃሪ ማጉዌር የግራ የመሀል ተከላካይ፣ የቀኝ የመሀል ተከላካይ ደግሞ ሌኒ ይሮ ሆነው ነው የተጫወቱት። የኮቢ ማይኖና ካስሜሮ ጥምረት ትናንትና 90 ደቂቃ ነው ሜዳ ውስጥ መቆየት የቻለ። ካሪክ በየትኛውም ደቂቃ ውስጥ ኤቨርቶኖች ፕሬሸር ስለነበራቸው የአማካኝ ጥምረቱን ሊነካካ አልፈለገም። ብሩኖ ፈርናንዴዝ ከፊታቸው ነበረ። ማቲያስ ኩኛና እንዲሁም ደግሞ አማድ ዲያሎ ሁለቱን ዊንጎች ሲመሩ ከፊት ብራያም ምቤሞ የፊት መስመር አጥቂት ሆኖ ተመልክተነዋል። ጉዳት አጋጥሞት ተቀይሮ ወጥቷል። እሱም ሌላ ስጋት ይመስለኛል፣ መጠነኛ ማለት ነው። እንግዲህ ጨዋታው እንዳልኳቸው ጥቂት ውስብስብ ጉዳዮች ነበሩት። በሃይ ኢንቴንሲቲ ጨዋታው እንደሚከናወን በቀላሉ መገመት ይቻል ነበር። ምክንያቱም ገና በአንደኛው ደቂቃ እንኳን ሳይሞላ ነበር ሳለመንሰን ጥፋት የፈጸመው። ኳስ ሊያጸዳ ሊሞክር ሲል ባሪ በጀርባው ኳሱን መለሰው። እናም ወደ ጎል ቢሄድ ኖሮ ብሎኩ ጎል የመሆን እድል ነበረው። ጨዋታው እንዲህ ነበር የጀመረ። ግን እንዲህ ብቻ መጀመሩ ብቻ ሳይሆን ማንቸስተር ዩናይትድ በመጀመሪያዎቹ 3 ደቂቃዎች ውስጥ ጎል የማግኘት እድል ነበረው። በጣም ለጎል ተቃርቦ ነበረ። አንድ ግሩም ኳስ በግራ እግሩ ብሩኖ ፈርናንዴዝ ወደ ፋር ፖስት ቦክስ ውስጥ ለምንቤሞ ሰጠ። ምንቤሞ ያን ኳስ ሰከንድ ቦል ወደ ትንሿ ሳጥን ሰጠ። ኳሱን የሰጠው ለዲያጎ ዳሎ ነበር። ግን ዲያጎ ዳሎ ኳሱን ሳተው፣ አውቶማቲካሊ ሳተው ሙሉ በሙሉ ነው ምላቸው ማለት ነው። ከዛ ኩኛ ላይ ደረሰ። ኩኛ ኳሱን ሲመታው አማድ ብሎክ አደረገው። አማድ ብሎክ ያደረገውን ኳስ ጋርነር ሊመልስ ሞከረ፣ ግን ጋርነር አላረቀውም። ተመልሶ አማድ ላይ ሞከረ። የአማድ ከርል ኳስ ጎል ላይ ሲጠብቀው ፒክፎርድ በጣም የሚደንቅ ሴቭ ነበረው። የሚደንቅ ሴቭ ለመሆን ለማረጋገጫው ለፒክፎርድ ከዛ በኋላ ሪያክት ያደረገበትና ሴሌብሬት ያደረገበት መንገድ ቪዲዮ ካላችሁ ብትመለከቱ የሚገርም ነውና የመጨረሻ ደቂቃ ጎል ሴቭ ያደረገ ነበር ይመስል ፒክፎርድ። በመጀመሪያ 3 ደቂቃዎች ውስጥ የተፈጠረ አይመስልም ነበር። ከመጀመሪያው አጋማሾች ሌሎች እንቅስቃሴዎች አንዱ በጣም ግሩም የሆኑ የዲያጎ ዳሎ ከቦክስ ውጭ የነበር ሹት ነው። በጣም ከማንቸስተር ዩናይትድ የዚህ ውድድር ዓመት ውብ ጎሎች እንደ አንዱ ይሆን ነበር። ብሩኖ ፈርናንዴዝ ከቅጣት ምት ከቀኝ አንግል አሻማ ብሎክ ተደረገ። ያን ብሎክ የተደረገ ኳስ ቮሊ ነበረ ኳሱ የሞከረው ዲያጎ ዳሎ፣ ግን ኳሱ አልተቆጠረም። ግን ግሩም ሹት ነበረ። የመጀመሪያው አጋማሽ በእነሱ በኩል ውስጥ የነበረው መጠነኛ ጉዳይ የጄምስ ጋርነር ቅጣት ምት ነበረ። ሳለመን ሳያዳነው በጣም ከርቀት አይ ቲንክ ካልተሳሳቱ ከ40 ከ35 በላይ ያርድ የተሞከረ ቅጣት ምትና ሳለመንሰን ሴቭ ያደረገው ነበር። የመጀመሪያው አጋማሽ እንደዚህ አይነት መልክ ነበሩ። ግን የመጀመሪያው አጋማሽን ብዙ ልንተቻቸው የሚገቡ ነገሮች ያሉ ይመስለኛል። አንደኛው አሁንም ለአመታት በማንቸስተር ዩናይትድ ውስጥ የነበረ አንድ ችግር አለ። ማንቸስተር ዩናይትድ የበለጠ የኳስ ቁጥጥር ድርሻ ሲኖረው የበለጠ አደገኛ አለመሆን ማለት ነው። ጎሎችን የሚያስቆጥር ነው፣ አደገኛ ሙከሮችን የሞከር ነው የኳስ ቁጥጥራችን ባነሰበት ሰዓት ነው። እርግጥ በመጀመሪያው አጋማሽ ጎል ሊያስቆጥሩባቸው የሚችሉ አጋጣሚዎች ነበሯቸው ኤቨርተኖች፣ ግን 62% የኳስ ቁጥጥር ድርሻ ነበረ። 62% ማለት ግን ምንም አይነት ቢግ ቻንስ አልነበረንም። ምንም አይነት ማለት ነው። ከሞከርኑ 7 ሙከራ እንኳን 4ቱን ከሳጥን ውጭ ነው የሞከርነው። ምንም አይነት ኮርናዎችን ማግኘት አልቻለም። እርግጥ እነሱም 1 ወይ 2 ኮርና ነው ፈርስት ሃፍ ያገኙት፣ ግን ምንም አይነት ኮርና ማግኘት አልቻለም እና 62% የኳስ ቁጥጥር ድርሻ በነበረን ጊዜ ውስጥ አደገኝነታችን አሁንም ደካማውን ስትመለከት ማይክል ካሪክ አሁንም ልክ እንደ ኦሊጎኖ ሶልሼር፣ እንደ ሮበን አሞሪም፣ እንደ ኤሪክ ቲናክ በመጨረሻ ሰዓት እንደነበሩት የማንቸስተር ዩናይትድ አሰልጣኞች ሊቸገር እንደሆነ የሚያሳይ ይመስለኛል። የኳስ ቁጥጥር ድርሻው በበለጠ ቁጥር የማንቸስተር ዩናይትድ አደገኝነት ይቀንሳል። ሰከንድ ሃፍ ግን የተመለከትነው ያን በተቃራኒ ነው። ግን የመጀመሪያዎቹ ሰከንዶች ነው ማንቸስተር ዩናይትድ ሳይሆን ኤቨርተን ጎል ያስቆጠረ በጣም ተቃርቦ ነበር። ሰከንድ ሃፍ በጣም ጥሩ እድል ነበራቸው። ቦክስ ውስጥ ጥሩ እንቅስቃሴዎች ነበር። ኤዲ ግን ብሬዝዊት ኳሱን የመታበት መንገድ አላቅም። ብሬዝዊት የግራ እግር ተጫዋች ስለሆነ በቀኝ እግሩ ስላገኙ ይመስለኛል እንጂ ጎል ሊያገኙበት የሚችል አጋጣሚ ይመስለኛል። ይሄኛው በጣም ጥሩ አጋጣሚ ነው የነበረ። ከዛ በኋላ ማንቸስተር ዩናይትድ በፍጥነት ነው ቅያሮችን ማድረግ ይቻሉ። ቤንጃሚን ሲስኮ ተቀይሮ ገባ በአማድ ዲያሎ። የአማድ ዲያሎ ከዌስትሃም ጨዋታም ጥሩ አልነበረም፣ በዚህኛው ጨዋታ በተመሳሳይ ጥሩ አልነበረም እና ቤንጃሚን ሲስኮ እሱን ተክቶ 58ኛው ደቂቃ ነው ማይክል ካሪክ በጣም ፈጣን ቅያሬ ነው ማድረግ የቻሉ። የእሱን ቅያሬ ተከትሎ ወደ ቀኝ መስመር ብራያም ምቤሞ ወጣ፣ ግራ ላይ ማቲያስ ኩኛ እንደነበረ ቀጠለ ማለት ነው። እናም ፍሬ አፈራ። የ58ኛው ቅያሬ ከ10 ደቂቃዎች በኋላ በጣም ቆንጆ፣ እነሱ በኳስ ቁጥሩ በጣም የበላይ በነበሩበት ሰዓት ማለት ነው 58% በላይ የኳስ ቁጥር በነበረባቸው ሰዓት፣ እኛ 42% የኳስ ቁጥር በነበረን ሰዓት ላይ እናም ወደኛ የሜዳ ክፍል ውስጥ ጥቅጥቅ ብለው ለማጥቃት እየሞከሩ በነበረበት ጊዜ ውስጥ አንድ ኮርነር ወደ ቦክስ
አሻሙ። ኤርሰን ጉዬ ወይም ኒዲያ ነበሩ ኳሱን ወደ ቦክስ ያሻሙት። ያ የተሻማውን ኳስ ማጉዌር ብሎክ አደረገው። ማጉዌር ብሎክ ያለውን ኳስ ሴስኮ ተቀበሉ። በጣም በቅርብ ርቀት ነበር። ሴስኮ የተቀበለውን ኳስ ሉክሾ ወደ ማጥቃት ቀየረው። ኩኛ ነበር ኳሱን የተቀበለው። ኩኛ የሚገርም ፓስ ነው እንግዲህ ማድረግ የቻለ ወደ ሜምቤሞ ነው። ሜምቤሞ ሜዳውን አስፍቶ ብቻውን የቆመው ተጫዋች ነበር። ወደ ቀኝ አንግል ነው የቆመ። ኦልሞስት ከመሃል ሜዳ ጠርዝ ላይ የነበረው የኤቨርተን ተከላካይ ማይክል ኬን ነበር። ከሱ ጀርባ ላይ ሲያደባ ነበር። እናም በጣም ግሩም ኳስ ማቲያስ ኩኛ፣ በጣም ግሩም ኳስ ደግመዋለሁ። በጣም ግሩም ከማይክል ኬን ጀርባ የተጣለ ኳስ ሰጠው። ሜምቤሞ እንደዚህ አይነት ሩጮች ማድረግ ይችላል። ያን ኳስ ተቀበለው ወደ ቦክስ ወደ እነሱ ሳጥን መሮጥ ጀመረ። ግን በተቃራኒ አቅጣጫ ልታምኑት ማችሉት ነው ሩጫ ቤንጃሚን ሴስኮ ያደረገ። ልታምኑት ማችሉት ነው ሩጫ። ሰፊ ሜዳ ክፍል ነው የሮጠው። ከዛ ደግሞ ትራወርስኪ ፊቱ ላይ ነበር። ትራወርስኪ ሩጫ የበለጠበት መንገድ የሚገርም ነበር። ራሱን ኳስ ለመቀበል ያዘጋጀበትና ብራያም ምቤሞ እንዲሰጡ ያስገደደበት መንገድ ሁሉ ግሩም ነበር። እናም ኳሱን ተቀበለ፣ በግሩም ሁኔታ ጨረሰው። ማንቸስተር ዩናይትድ አደገኛ ባልነበረበት ሰዓት ግን አደገኛውን ስራ መስራት ቻለ ማለት ነው። ለዛ ነው ማይክል ካሪክ ራሱ ከጨዋታው በኋላ በመልሶ ማጥቃት ፍጹም አደገኛ ነን ሲል ለመናገር የሞከረውና ያን ለማድረግ የሚያስችሉ ተጫዋቾች አሉና በመልሶ ማጥቃት የሊጉ አደገኛው ቡድን ነው ሲል ነው ማይክል ካሪክ በድፍረት መናገር የቻለው። ግሩም አጨራረስ ነበር። ግን ደግሞ ሌላ ጎል ሊጨርስበት ሁለተኛ ጎል ያስቆጥርበት የሚችል አጋጣሚ ነበረው ቤንጃሚን ሴስኮ ያመከነው ማለት ነው። 90ኛው ደቂቃ ላይ አካባቢ ካልተሳሳትኩ ሌላ የካውንተር አታክ ኳስ ነበር። ካስሜሮ መሀል ሜዳ አካባቢ ኳስ ነጠቃቸው። ብሩኖ ፈርናንዴዝ ተመሳሳይ ኳስ ለዳሎ ሰጠው። ማዝራዊ ተቀይሮ ገብቶ ስለነበረው ከፊት የነበረው ዳሎ ነው። ማዝራዊ በብራያም ምቤሞ ተቀይሮ ገባ። እናም የፊት መስመር ተጫዋች የነበረው ዳሎ ነበረ። ዳሎ ኳሱን ተቀበለ። በጣም ቆንጆ ፓስ ነው ለቤንጃሚን ሴስኮ የሰጠው። ቤንጃሚን ሴስኮ 1-1 ከፒክፎርድ ይቅርታ አድማጮች ከፒክፎርድ ጋር መገናኘት ችሎ ነበር። 1-1 ግን ሊያልፈውን የሞከረ ግን ፒክፎርድ ሊያልፈው የሞከረበት ቴክኒክም ደካማ ነበር እርግጥ ቤንጃሚን ሴስኮ። እናም ፒክፎርድ ኳሱን አጨናገፈው ወይም መለሰው። እናም ጎል ሳይቆጠር ቻሌንጅ ሌላ ግሩም የሆነ ካውንተር አታክ እና ጎል የማስቆጠር እድል ነበረ። ግን ይሄኛው ሙከራ ከመሞከሩ በፊት 82ኛው ደቂቃ አካባቢ ላይ አቻ የመሆን እድል ነበራቸው። ማይክል ኬን ከማይታመን ቦታ ላይ በጣም ግሩም እንትን ሹት አድርጎ ነበር። በጣም ግሩም ሹት ማለት ነው። የዋን ሃንድ ሴቭ ነው ላመንሰን ያስመለከተን ማለት በጨዋታው ፍጹም አስደናቂ ነው የነበረ ላመንሰን። በተለይ ደግሞ ዴቪድ ሙይስ ራሳቸው ማረጋገጫ እንደሰጡት እያንዳንዱን የኮርና ኳስ የሚመልስበት መንገድ በጣም ግሩም ነው ሲሉ ለሳን ላመንሰን አድናቆታቸውን ሰጥቷል። ግን ይሄኛው ዋን ሃንድ ሴቭ በአንድ እጁ ሴቭ ያደረገው መንገድ ጨዋታውን ሙሉ በሙሉ ከአቻ እንዳዳነው መናገር ይቻላል። በጨዋታ ውስጥ በጣም ዶሚናንስ ነበር፣ የሳጥን ዶሚናንስ ነበር ሳን ላመንሰን ማለት። ወደ ማንቸስተር ዩናይትድ ከመጣበት ጀምሮ ያሳያቸው በጣም ማይታመኑ ፐርፎርማንሶች ነበሩ። ከነዛ ፐርፎርማንሶች እንደ አንዱ ይሄኛው የሄልሬክሰን ስታዲየም ፐርፎርማንስ እንደሆነ በኩራት መናገር ይቻላል። ቢኮዝ በጣም አስደናቂ ሴቦች ነው የነበሩት። በጣም አስደናቂ ሴቦች ነው የነበሩት። ሁሌም እንደ ሁሌው ካልም ነበረ። ድንቅ ሹቶችን፣ የኮርና ኳሶችን፣ ተሻጋሪ ኳሶችን ቀድሞ ይነካ ነበረ እና በጣም አስደናቂ ነበር። ስለ ቤንጃሚን ሴስኮ ግን ጥቂት ማረልት ያለብን ይመስለኛል። አንደኛ ስሜቱና ፓሽኑ የሚገርም ነው። ጨዋታው ከተጠናቀቀ በኋላ ከማይክል ካሪክ ጋር ሲተቃቀፉ ያለ ቪዲዮ ከደረሳችሁ ብትመለከቱ ይገርማል። ለተከታታይ ሳምንታት ጎል እያስቆጠረ ግን ደግሞ ተጠባባቂ የሆነ ተጫዋች ፍጹም አይመስልም። አሁን የመጨረሻ 4 ጨዋታዎች ውስጥ 76 ደቂቃዎች ብቻ ነው የተጫወተ። 76 ደቂቃዎች ብቻ ግን 3 ጎሎቹ ማስቆጠር ችሏል። ፉልሃም ላይ 94ኛው ደቂቃ ላይ ማሸነፊያ ጎል፣ ዌስትሃም ላይ 96ኛው ደቂቃ ላይ አቻ የሞኛ ጎል፣ አሁን ደግሞ ኤቨርተን ላይ 71ኛው ደቂቃ ላይ ማሸነፊያ ጎል ማስቆጠር ችሏልና በጣም የተለየ ነበር ለሱ፣ በጣም የተለየ ነበር። በድጋሚ ማንቸስተር ዩናይትድ ዲፌንስ በድንቅ ሁኔታ እንደተዋቀረ የሚያሳይ ይመስለኛል። ሜንታሊም አግሬሽንም ፊዚካሊም በጣም ድንቅ እንደሆነ ያሳያል። ፊዚካሊ እርግጥ ረዥም ረፍት ነበራችሁ፣ ግን ደግሞ ከጌም ሪትም የወጡበት ሳምንት ነበር። በእግር ኳስ ከሳምንት በላይ ረፍት አይመከርም እንደምታውቁት ማለት ነው። ለዛ ነው ከመሀል ላይ የጨዋታ መደራረብ ይሻላቸዋል አሰልጣኞች ሳይጫወቱ ከመቆየት ማለት ነው። ሳይጫወቱ ሲቆዩ ከጌም ሪትም ሙሉ በሙሉ ነው የሚወጡት። ያ ደግሞ የበለጠ ጉዳት ያስከትላል፣ የጌም ሪትም ማጣት ነው። ማንቸስተር ዩናይትድ ኦልሞስት ለ14 ቀናት ረፍት ነው የነበሩት። የመጀመሪያ 3 ቀናቶች ከፍጹም ፍቃድ ተሰጧቸው ወጣው ሲዝናኑ ተፈቀደላቸው። እንደገና ወደ ልምምድ ተመልሰው ነው ጨዋታዎችን ያከናወኑትና በጣም ድንቅ ነበር የተከላካይ መስመሩ የነበረው
ሁኔታ ማለት ነው። እንግዲህ ለማይክል ካሪክ በማንቸስተር ዩናይትድ አሰልጣኝነት 9 ጨዋታዎችን አከናወነ ማለት ነው። 2021 መጥቶ የኦርጋኖ ሶልሼርን ቡድን በኢንተሪም ኮችነት ካሰለጠነ በኋላ 7 ድል 2 አቻ ማድረግ ቻለ ማለት ነው። አሁን ከመጣ በኋላ ደግሞ 6 ጌሞችን አድርጎ 5 ድል 1 አቻ ነው የወጣ ማለት የዌስትሃም ጨዋታው ፐርፎርማንስ ማለት ነው። ከዛ ውጭ በጣም የተለየ እንደሆነ ማንሳት ይቻላል ለሱ ማለት ነው። በጨዋታው 3 ቅያሬዎችን ያደረገ የማዝራዊ ሚንቤሙ ቅያሬ አስገዳጅ ነበረ። ከዛ ውጭ መጨረሻ ደቂቃ ላይ ደቂቃዎችና ጊዜ ለመግዛት የማቲያስ ኩኛን በአይደን ሄቨን የቀየረበት ሁኔታም አለ። ከዛ ውጭ የአማካይ ስፍራውን ሊነካ አልፈቀደም። እሱ ትክክለኛ ምክንያት ይመስለኛል። በፍጹም የአማካይ ስፍራውን ሊነኩ አልፈቀደም። 3ቱን ነው 90 ደቂቃውን የጨረሱት። ካስሚሮ፣ ብሩኖ ፈርናንዴዝም እንዲሁም በተመሳሳይ አማድ ኮቢ ማይኑ 90 ደቂቃውን የጨረሱ ተጫዋቾች ነበሩ። አሁን ማንቸስተር ዩናይትድ በአሸናፊነት ቀጥሏል። በጣም የተለየ ይመስለኛል። በ2026 የማንቸስተር ዩናይትድ አጠቃላይ እንቅስቃሴ የሚገርም ይመስለኛል። የመጨረሻ 10 ጨዋታዎች ብትመለከቱ ከሲቲና እንዲሁም ከአርሰናል ጋር የተሻለ ነጥቦች ማንቸስተር ዩናይትድ መሰብሰብ ችሏል። ምንም አይነት ሽንፈቶች የሉም። በቅርብ ዓመታት ትናንትና ፕሪማች ሪቪውን ስንሰራ አንድ የተነጋገርንበት ጊዜ ነበር። በቅርብ ዓመታት ከነበረው የማንቸስተር ዩናይትድ ተከታታይ ያለማሸነፍ ጉዞ አሁን እየተጠጋን ያለ ይመስላል። ሎንግስቱ በቅርብ ዓመታት የነበረው ሎንግስቱ የማንቸስተር ዩናይትድ ያለማሸነፍ ሪከርድ 2021 የነበረው ከጃንዋሪ እስከ ማርች የነበረው ማለት ነውና 14 ጌሞች ሳንሸነፍበት የቆየንበት ነበር። አሁን 9 ጌሞችን ሳንሸነፍ ቀጥለናል። 10 ጌሞች ሳንሸነፍ ቀጥለናል። 6 አሸንፈን 4 አቻ ወጠን ማለት ነው። በኤቨርተን ያለን ዶሚናንስም እንደቀጠለ ነው። ኤቨርተን ላይ ፍጹም አስደናቂ የሆነ ዶሚናንስ ነው ያለን አይደል? ባለፈው ፕሪሚየር ሊግ ስንነጋገር ነበር። እሱ ዶሚናንስ አሁንም እንደቀጠለ ነው ማለት ይቻላል። በቅርብ ዓመታት አላሸነፉንም፣ በፍጹም አላሸነፉንም። ያን ነገር ነው ማድረግ የቻልነው። ባለፈው ሜዳችን መጣው አሸንፈውናል። እርግጥ እሱን ዘንግቼ አይደለም፣ ግን ቶታሊ በቅርብ ዓመታት ኤቨርተን ጋር ያለን ፐርፎርማንስ በጣም ድንቅ ነው። ኤቨርተን ደግሞ በሜዳው መጥፎ ነበር። እሱንም የተጠቀምንበት ይመስለኛል፣ በደንብ የተጠቀምንበት ይመስለኛል። ዴቪድ ሞይስ የካሪክ አሰልጣኝ ነበር በማንቸስተር ዩናይትድ 2013-14። እናም ካሪክ አሁን የቀድሞ አሰልጣኙ ወይም ከሱ ስር የተማረውን ሰው ማሸነፍ ችሏል። ሌላ እሱም ግሩም ታሪክ ይመስለኛል። ቶታሊ ማንቸስተር ዩናይትድ ቤስት ፐርፎርማንስ ባይሆንም ግን ደግሞ በቤስት ዲፌንዲንግ እና በግሩም ካልምነስ ባለው ግብ ጠባቂ ነጥብ ይዞ አሸንፈው መውጣት ችሏል። የሚቀጥለው ሳምንት ሌላ ተጠባቂ ጨዋታ ይኖረዋል ማለት ነው። እንዴት ነበር ስሜቶቻችሁ? አጋሩን፣ ጻፉልን። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ባይ ነው። ወዳችኋለሁ።